ሰሚሽነት ላይክ ሰሚት ያደርግ ነበረ ከእግዚአብሔር ቃል ጋር። ስለዚህ ይገለጥ ነበረ በምን በቃሉ። በቃ ሌላ እግዚአብሔር በምንም ሊገለጥልን አይችልም። አንዳንድ ጊዜ የሆነ ውጥረት የሆነባችሁ ታይም ላይ መጽሐፍ ቅዱሳችሁን ክፍት ስታደርጉ ለምን መሰላችሁ? ስልክ ላይ ፈውስ የለም፣ ስልክ ላይ መፍትሄ የለም። ስልክ ላይ የሆነ አሁን አንዳንዶቻችን በጣም ውጥረት ውስጥ እያለን በጣም እግዚአብሔርን የሚያስጠይቅ ሞመንት ውስጥ እያለን ግን የምንከፍተው ምንድን ነው? ስልኮቻችንን ነው። መከፈት ያለበት ግን እግዚአብሔር ቃል ነው። ለምን? በዛ ውስጥ መፍትሄ አለ፣ በዛ ውስጥ ፈውስ አለ፣ በዛ ውስጥ አርነት መውጣት አለ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ቃሌ ይላል መንፈስም ነው ህይወትም ነው ይላል። አያችሁ፣ መንፈስ ራሳችሁን ልታነቃቁበት ነው፣ ራሳችሁን ልትገዙበት ነው፣ ራሳችሁን ልታበረታቱበት ነው። ሃሌሉያ። ስለዚህ የትም አንሄድም። ሲጀመር ጻድቅ ወዴትም አይሄድም። ጻድቅ ወደሱ ነው የሚለው፣ ወደሱ ሮጦ ከፍ ከፍ ይላል ነው የሚለው። ሃሌሉያ። በምን ስትሉ በቃሉ ውስጥ፣ ሌላ በምንም አይደለም። አሜን። እግዚአብሔር በቃ ከባረከን በቃል ውስጥ ያቆየን። አንድ የሆነ እንትን አይቼ ዓርብ ዕለት ነው አክቹሊ ያየሁት፣ ግን ተደጋገመብኝ። ሰውየው 2 ይሁን 3 ይሁን አላቅም፣ ብቻ ግን ተደጋገመብኝ። ምን የሚል ቃሉን የምናጠናበት ጸሎት የምናበዛበት ጥማት ውስጥ ክተተን ይላል። ክተተኝ ነው የሚለው። አይገርምም? ይሄንን ብቻ ነው የጻፈው። ቃሉን የማነብበት ጸሎት የማበዛበት ጥማት ውስጥ ክተተኝ እና 2 ሰው 3 ሰው ይሁን አላቅም፣ ብቻ ተደጋገመብኝና ሁለቱንም ሳየው፣ ትላንትናም ሳየው፣ ዓርብ ዕለትም ሳየው፣ ዛሬ ጠዋትም ሳየው እንዲህ አይነት ነገር ነውና ጌታ ሆይ ለኔ አርግልኝ አሜን አልኩኝ ማለት ነውና እግዚአብሔር ከከተተ እንደዚህ አይነት ነገር ውስጥ ይክተተን። ቃሉን የምናዳምጥበት በቃ ቁጭ ብለን ከቃል ውስጥ የምንጥቀዳበት። እኔ አንዳንድ ጊዜ ወንድዬ እንደዚህ ይለኛል፣ ዝጊው ይለኛል። ነገሮችን ዝግት አድርጊና እዚህ ውስጥ ቆይ ይላል። አዎ መፍትሄ አለው። ታውቃላችሁ፣ እዚህ ውስጥ የቆየ ሰው በምንም ሰርከምስታንስ ሊወድቅ አይችልም። ምንም ነገር ቢመጣ፣ የትኛውም አይነት የተደራረበ ነገር በህይወታችሁ ሊመጣ ይችላል፣ ሊከሰት ይችላል፣ ሊሆን ይችላል። ግን ቃል አላችሁ። ሃሌሉያ አሜን። ይሄ ይብዛልን። በቃል ውስጥ እናሳልፍ። እግዚአብሔር በዚህ ይባርከን። ሃሌሉያ። ዛሬ ሁሉ ጊዜ ነው የምላችሁ መንፈስ ቅዱስ ለራሴ ለህይወቴ ያስተማረኝን እንደገና በዚህ ውስጥ እግዚአብሔር ሆይ ልቆይ የምልበትን ነገር ነው። አንዳንዴ አክቹሊ ሞስት ኦፍ ዘ ታይም እንደዛ አይነት እንትን ነው ይዤ የምመጣውና ዛሬ ግን የእግዚአብሔር ቃል ሁሉ ጊዜ ህያው አይደለ? ሁሉ ጊዜ አዲስ ነው፣ ሁሉ ጊዜ ህያው ነው፣ የማንጠግበው ነው፣ የማንሰለቸው ነው። በየትኛው በማንም ሰው ቢነገር አሜን ብለን የምንቀበለው ነው። ለምን? የእግዚአብሔር ቃል ስለሆነ። አውቀዋለሁ አንልም። ይሄንንም አውቀዋለሁ አንብቤዋለሁ አንልም። ለምን? የእግዚአብሔር መንፈስ ለጌትዬ የሚያስረዳው ሌላ ነው፣ ለኔ የሚያስረዳው ሌላ ነው፣ ለሌሎቻችሁም ደግሞ የሚያስረዳው ሌላ ነው። ስለዚህ አውቀዋለሁ ወይ ደግሞ አውቀነዋል እማንለው ትዝ ይላችኋል። በቀደመታ ጌትዬ እየተናገረ ነበር። ራእይ ላይ 24ቱ ሽማግሌዎች በግንባራቸው ተደፍተው ቅዱስ ይሉት ነበር። የታረድከው በግ ምስጋና ይገባሃል፣ ክብር ይገባሃል እያሉ በግንባራቸው ይደፉ ነበር ይልና ቀና ሲሉ ግን ሌላ ክብር ውስጥ ነው የሚያዩት። ቀና ሲሉ ጎንበስ ብለው ቀና ሲሉ ሌላ ክብር ነው የሚያዩት። ለምን? እግዚአብሔር አዲስ ነው፣ የማይለመድ የሆነ ነገር ልትለምዱት ትችላላችሁ። የሆነ በህይወታችሁ የመጣውን ነገር ውፍ ብላችሁ ልትሰለችሁ ትችላላችሁ። የእግዚአብሔር ቃል ግን የማይሰለች ነው። ለምን? ማለዳ ማለዳ እሱ አዲስ ነው። ሃሌሉያ። ስለዚህ አንለምደው። ሰምተነዋል አንልም፣ አልሰማነው፣ አናውቀው። ለምን? እሱ አዲስ ነው። ኢየሱስ ክርስቶስ ጌታ ነው። 2ኛ ሳሙኤል ምዕራፍ 6 ቁጥር 9 ላይ ያለውን ቃል አነብና ከዛ በዛ ውስጥ ደግሞ ጌታ መንፈስ ቅዱስ ያስተምረናል። በዛ ውስጥ ያለውን ቃል ይገልጥልናል። ለእያንዳንዳችን እንደሚገባን
ያስተምረናል። ሃሌሉያ። እንደዚህ ያነበዋለሁ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 9 ላይ ዳዊት በዚያ ቀን እግዚአብሔርን ስለፈራ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ። ስለዚህ ዳዊት የእግዚአብሔርን ታቦት አብሮት እንዲሆን ወደ ዳዊት ከተማ ይዞት ለመሄድ አልፈለገም። በዛ ፋንታ አቅጣጫ ለውጦ የጌት ሰው ወደ ሆነው ወደ አቢዳራ ቤት ወሰደው። የእግዚአብሔርም ታቦት የጌትን ሰው በሆነው በአቢዳራ ቤት 3 ወር ተቀመጠ። እግዚአብሔር አቢዳራና ቤተሰውን የቤቱን ሰው ሁሉ ባረከ። በዚያ ጊዜ በእግዚአብሔር ታቦት ምክንያት የአቢዳራ ቤት ሰውን ያለውን ሁሉ እግዚአብሔር ባረከለት ብለው ለዳዊት ነገሩት። ስለዚህ ዳዊት ወደዚያ ወረደ። የእግዚአብሔር ታቦት ከአቢዳራ ቤት ወደ ዳዊት ከተማ በታላቅ ደስታ አመጣው። እዚያም የእግዚአብሔር ታቦት ተሸክመው የነበሩ ሰዎች 6 እርምጃ በሄዱ ቁጥር 1 በሬና 1 የሰባ ጥጃ ይሰዉ ነበረ። ዳዊትም የባፍት ኤፎድ በወገቡ ታጥቆ በሙሉ ኃይሉ በእግዚአብሔር ፊት ይጨፍር ነበረ። እንዲህም ባለ ሁኔታ ዳዊት መላው የእስራኤል ቤት ሆ እያሉ ቀንደ መለኮቱን እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርን ታቦት ወደ ዳዊት ከተማ ሲገባ የሳኦል ልጅ ሚልኮል በመስኮቱና ትመለከት ነበረ። ንጉሥ ዳዊት በእግዚአብሔር ፊት ሲዘልና ሲያሸበሽብ ባየችው ጊዜ በልቧ ናቀችው። ከዚያም የእግዚአብሔር ታቦት አምጥተው ዳዊት በተከለለት ድንኳን ውስጥ አግብተው በተዘጋጀለት ስፍራ አኖሩት። ዳዊትም የሚቃጠለውን መስዋዕት የህብረትን መስዋዕት በእግዚአብሔር ፊት አቀረበ ይላል። ሃሌሉያ። ስለ ቃሉ እግዚአብሔር ይመስገን። ኢየሱስ ክርስቶስ ጌታ ነው። ዳዊት ምን አይነት ሰው ነው ካላችሁ ዳዊት እግዚአብሔርን የሚፈራ ሰው ነው። አብዛኛውን ጊዜ በጥቅሶቻችን እንናገረዋለን። የዳዊት መዝሙር ብለን አብዛኛውን ጊዜ እንጠቅሳለን። እግዚአብሔርን የሚፈራ ሰው ነው። እግዚአብሔር በጓዳ ያለማመደው ሰው ነው እና ዳዊት ወደ ንግስና ሲመጣ ምንም አላማረው፣ ምንምም አልተመኘም። የሚገርማችሁ ነገር እሱ ቤተ መንግስት ገብቷል። በጣም ጥሩ ቦታ ነው ያለው፣ ጥሩ ደረጃ ላይ ነው ያለው። ግን ታቦቱን ሊፈልግ ወጣ። ይሄ እኮ በሳኦል ጊዜ መፈለግ ይችል ነበር። ሳኦል ግን አያችሁ ልዩነቱን። ባይዘወይ ርዕስ የምትፈልጉ ሰዎች በልዩነት እግዚአብሔርን ማምለክ የሚል ነው። ሃሌሉያ። በሳኦል ጊዜ አይደለም ይሄ ታቦት የተማረከው ትዝ ይላችሁ እንደሆነ ኤሊ ካህን ሆኖ በሚኖርበት ሰዓት ማለት ነው። በዛ ጊዜ ፊልስጤማውያኖች ይህንን ታቦት ማረኩት። ትዝ ይላችኋል። የኤሊ ልጆች ቤተ መቅደሱን እንደፈለጉ የሚያደርጉበት ታይም፣ እንደፈለጉ የሚወጡበት ታይም፣ ቤተ መቅደሱን የማያከብሩበት ታይም፣ እግዚአብሔርን የማያከብሩበት ታይም፣ እግዚአብሔርን እንደፈለግን የሚያደርጉበት ታይም፣ ለእግዚአብሔር የመጣውን መስዋዕት የሰባውን የሚወስዱበት ታይም። እንደገና ደግሞ እነሱ ብቻ አይደሉም፣ አባታቸው የእግዚአብሔር ካህን ሆኖ እግዚአብሔር ምን አይነት አምላክ እንደሆነ እያወቀ ግን ልጆቹን የማይቀጣበት ታይም። ኖ እግዚአብሔር ይህንን አይገባውም ተው ማይልበት ሰዓት ማለት ነው። የልጆቹ ፍቅር በጣም የገነነበት፣ የእግዚአብሔር ልዩነት ያልታየበት ግን ካህን ነው። በዛ ታይም ፊልስጤማውያኖች እስራኤልን ሊወጉ መጡ ይልና ታቦቱን ማረኩት። ባይዘው የእግዚአብሔር ታቦት የሚማረክ አይደለም። ለምን ብትሉ ፊልስጤም ይህንን ታቦት ወስዶ ከማረከው በኋላ በዳጎን አጠገብ አስቀመጡት ይላል አይደለ? ትዩ አድርገው ነው ያስቀመጡት። እኩል መሰላቸው። የፊልስጤም ጣዖት ከእግዚአብሔር ታቦት ጋር እኩል መሰላቸውና
ወስደው አስቀመጡት ይላል እና የእግዚአብሔር ታቦት በጭንቅላቱ ገለበጠው ዳጎንን ተገለበጠ ይልና በማግስቱ መተው ሲያዩ የራሱ የወደቀ ነው መሰላቸው እንደገና አስተካክለው አስቀመጡት አያችሁ ይሄ አምላካችን ይሰማል ያያል እኛን ያድነናል የእስራኤልን ታቦት እሱ ነው ማርኮ ያመጣልን ብለው በጣም ክብር ሰጥተው የሚያነክሱት ነው ይሄ ጣዖታቸው ከእግዚአብሔር ትይዩ ጋር አስቀመጡና በማግስቱ ሲያዩት ወድቋል የሚገርመው ነገር አነሱና ይላል እንደገና አስቀመጡት ሲያስቀምጡት በማግስቱ ሲመጡ ወድቆ ተሰባብሮ ጠበቃቸው ይላል እና ደነገጡ ይሄ ታቦት አሉ ይሄ የእስራኤል አምላክ በእኛ ላይ አልሆነም አሉ በቃ ቁጣን አምጥቷል አልቻልነውም አሉ ስለዚህ ምን ማድረግ አለብን ይመለስ እግዚአብሔር የሚያዝ አምላክ አይደለም ተማርኮ የሚወሰድ አምላክ አይደለም በፍቃዱ የሚቀመጥ አምላክ ነው ስለዚህ አሉ ውሰድ መልሱልን ሄዱልን ውሰዱልን አሉ ብዙ ጥፋት ነው ያመጣው ተማርኮ ሄዶ እኮ ነው ኃይሉን እዩት ክብሩን እዩት ተማርኮ ሄዶ አሸናፊ ነው ኢየሱስ ክርስቶስ ጌታ ነው የኔና የናንተ አምላክ አሸናፊ ነው ማንንም የማይገዛው ማንንም እንዲና እንዲያርግ የማይለው ሁሉ ጊዜ በበላይነት የሚቆይ የሚከርም የሆነ ጊዜ ታይቶ የሆነ ጊዜ የማይጠፋ ሁሉ ጊዜ በስልጣኑ የሚኖር የኛ አምላክ እሱ ነው ሃሌሉያ ስለዚህ ምን አለ ወሰዱልን አጥፉልን አሉ አንፈልገውም ሲሉ እንዴት እንውሰደው ሲል ከሚቃጠል መስዋዕት ጋር ነው ከበደል መስዋዕት ጋር ነው ይሄ ታቦት መሄድ ያለበት አሉ ዝም ብሎ አይደለም ምን ሸኘዋል ይሄ ዝም ብሎ መሄድ አምላክ አይደለም ከበደል መስዋዕት ጋር ነው የሚሸኘው ተባለ ከበደል መስዋዕት ጋር አደረጉና ታቦቱን ለቀቁት ይላል አልቻሉትም ክብሩን አልቻሉትም ለምን እግዚአብሔር የልዩነት አምላክ ነው በልዩነት ይሰራል ሳታመልኩትም ይሰራል እንኳን አምልካችሁት ይቀርና ማለት ነው ስለዚህ ለቀቁትና ያንን ታቦት ነው ዳዊት ሊፈልግ ይወጣው ለምን ይፈልጋል በዛ ሰዓት እኮ ሳውል መፈለግ ይችል ነበር ግን ሳውል የራሱን ንግስና የራሱን ስም መገንባት ላይ ነበር እንጂ እግዚአብሔርን የመፈለግ ነገር ላይ አልነበረ እግዚአብሔርን የማምጣት ጉዳይ አልነበረ ክብር ከእግዚአብሔር ለቋል አለች ታቃላችሁ ገና ያ ታቦት ሲማረክ የፊናስ ሚስት ክብር ከእግዚአብሔር ለቋል አለች ይሄ ክብራቸው ነው ለእስራኤል ታቦት ማለት ዝም ብሎ አይደለም ዝም ብሎ የተቀመጠ ነገር አይደለም እንደማንም ጣዖት የሚያነሱት የሚያስቀምጡት ማንም የሚነካው ማንም የሚያበላው ምናምን አይደለም ራሱን የሚችል አምላክ ነው ስለዚህ ክብራቸው ለእስራኤል ክብራቸው ታቦታቸው ነው በቀደመው ኪዳን ይሄ ታቦት ተዚላችሁ እንደሆነ በኢያሱ ምዕራፍ ላይ እግዚአብሔር ለኢያሱ መጣና ያውላለ የቀይ ባህር የተከፈለው አለው በያስከው ሽመል ነው አለው አይደለ ግን ዮርዳኖስ ላይ ሲደርስ ግን እንደዚህ አለ አሁን አለ በያዛችሁት ሽመል አይደለም አለ ታቦቱን የተሸከሙ ካህናቶች መጀመሪያ ይለፉዋል ሃሌሉያ መጀመሪያ ይግባል ስለዚህ ይሄ ታቦት ምንድነው ስትሉ ከጠላቶቻቸው አልፎ መተው ባህርን አድርቆ ያሻገራቸው ነው ክብራቸው ነው በቃ ክብራቸው ነው ያለ ታቦቱ ምንም እንዳልሆኑ ያውቃሉ ያለ ታቦቱ እነሱ ባዶ እንደሆኑ ያውቃሉ ለዛ ነው ክብር ከእስራኤል ለቀቀ አለች ተያዘ ሲባል ተወሰደ በጠላት ቦታ ላይ በጠላት እጅ ላይ ገባ ሲባል ስትባል ምን አለች ክብር ለቀቀ አለች በቃ ክብራቸው ነው አያችሁ ጠላቶቻቸው እንኳን ታቦቱ ሲያዩ እንደሚያሸንፉ እኮ ያወቁ ነው አይዟችሁ በርቱ ያሏቸው ግን ታቦቱን ሲያዩ ፈሩ ይላል ጠላቶቻቸው ናቸው የፈሩት እነሱ አይደሉም ጠላቶቻቸው ፈሩ ለምን ሲባል ታቦቱ ከነሱ ጋር ወጥቷል እንጃለናሉ እንጃ ግን የፊሊስጤም ሰራዊት ጠብቋል በቃ
ተጠንቀቁ። ታቦቱ ወጥቷል ከነሱ ጋር። ይሄንን ታቦት የምንችለው አይመስለንም፣ ግን ራሳችሁን አጠንክሩዋል። ሃሌሉያ። ስለዚህ ይሄ ታቦት መጣ፣ ለቀቁትና መጣና በሳኦል ዘመነ መንግስት አልተፈለገም ይሄ ታቦት። አይገርማችሁ? ሳኦል ነግሷል። በእግዚአብሔር እስራኤል ንጉስ እንፈልጋለን ብላ ያነገሰችው ነው። ግን የእግዚአብሔርን ታቦት ለመፈለግ ቁርጠኛ አልነበረም። ለራሱ ለእግዚአብሔር ራሱን ሰሚት ያደረገ ሰው አልነበረም ሳኦል። ለምን? አማልቃውያንን አጥፋ ብለው ልኮት ሳያጠፋ የሰባውን ይዞ መጥቶ እግዚአብሔር የሳኦልን በትረ መንግስት ናቀው ይላል። ለምን? እግዚአብሔርን የሚሰማበት ጆሮ አልነበረውም። የራሱን መንገድ ብቻ የሚሄድ ሰው ነበረ። የራሱን መንገድ የራሱን በትረ መንግስት የሚያስጠብቅ ሰው ብቻ ነበረ እንጂ እግዚአብሔርን የሚሰማ እግዚአብሔርን የሚታዘዝ እግዚአብሔር ከኔ ምንድነው የሚፈልገው ብሎ የሚያደርግ አልነበረም። በዛ ዘመን ታቦቱ አልተፈለገም። በሳኦል ዘመን ታቦቱ ኢምፖርታንት ነው ለኛ ለእስራኤል፣ እሱ ነው ክብራችን ብሎ አልፈለገው። ዳዊት ግን ፈለገው። ልዩነት። ዳዊት ፈለገው። ሃሌሉያ። ዳዊት ፈለገው። የሚገርመው ነገር ዳዊት እዚህ ላችኋል። ይሄ ሰው ምን የተነሳ ስትሉ አንድ ቀን እግዚአብሔር ደግሞ እድል ይሰጠንና እሱን ፓርት እናወራዋለን። አንደኛ ሳሙኤል ምዕራፍ 17 ላይ ጎልያድ የሚባል 40 ቀንና 40 ሌሊት እስራኤልን የሚያስጨንቅ አይታችሁ እንደሆነ በጠዋትና በማታ ይወጣና እስራኤልን ይገዳደረው ነበር ይላል። ያስፈራራቸው ነበር። አምላክ ኖሯቸው አምላክ እንደሌላቸው፣ አምላክ ይሄ ትልቅ የሚባለው አምላክ እያላቸው፣ ትልቅ የሚባለው ንጉስ እያላቸው፣ ጠላቶቻቸውን ባዶ አስቀርቶ የመጣው አባቶቻቸውን የረዳ እግዚአብሔር በመካከላቸው እያለ ግን አምላክ እንደሌላቸው ጎልያድን ይፈሩት ነበር። እና ድንገት ዳዊት አባቱ ልኮት ሲሄድ ያ ጎልያድ የሚባለው ሰው እጅግ በጣም እያስፈራራ ይሄ ኪዳን ያለውን ሕዝብ እጅግ በጣም እየተገዳደረው ደረሰ። ይሄ ማን ነው አለ። ምንድነው ለመሆኑ ይሄ ምንድነው ሲል ወንድሙ ዞር በላ አውቃለሁ፣ ልብህን አውቃለሁ። አንዳንድ ጊዜ ታውቃላችሁ አይደል? ካጠገባችሁ ይነሳሉ። እግዚአብሔር ይባርካቸው፣ ወደ ክብር ነው የሚያስጠጓችሁ። በእውነት አንዳንድ ጊዜ ይነሳሉ። በጣም የሚነሱባችሁ ሰዎች አላችሁ አለ። በቃ ማለት የሆነ አይኖቻችሁ ተከፍቶ በደንብ ማየት ስትጀምሩ የሆነ እግዚአብሔር እየሰራባችሁ ማንሽ አንቺ ማንሽ ትላንትና እንደዚህ ያልነበረ ትላንትና እንዲህ ያልነበረ የሚሏችሁ ሰዎች ትላንትና አይደል እንደ መጣሽው ምን አውቀሽ ምን አውቀህ የሚሏችሁ ሰዎች አላችሁ። ግን እግዚአብሔር ክብር ያስቀመጠባችሁ፣ እግዚአብሔር በጓዳ ያለማመዳችሁ፣ እግዚአብሔር ምስጢራትን የሚገልጥላችሁ፣ እግዚአብሔር የሚያወራችሁ ቁጭ አድርጎ እንደ ወንድም እንደ ጓደኛ የሚያወራችሁ ቁጭ አድርጎ ድምጹን የምትሰሙት እናንተ አደባባይ ላይ አይደለም፣ ጓዳ ተለማምዳችሁ በቃ አይደለም። እንደማንም የሆነ ጸሎት ፕሮግራም ላይ አይደለም። አለ ብቻችሁን ሲያወራችሁ አለ፣ ብቻችሁን ሲያናግራችሁ አለ፣ እንዲሁኝ ሲላችሁ አለ። ታውቁታላችሁ፣ ድምጹን ታውቁታላችሁ። ዳዊት አምላኩን ያውቀው ነበር። እስራኤል ኃያል ሕዝብ እንደሆነ ኃያል የሆነ ጌታ በመካከሉ እንዳለ አውቅ። ግን ዳዊት ያውቅ ነበር። አምላኩ ማን እንደሆነ ያውቅ ነበር። አባቶቻቸውን የረዳ አምላክ እንዳለ ያውቅ ነበር። በረኝነት ያለማመደው አምላክ ያውቀው ነበር። ስለዚህ ጎልያድን መጣል ለሱ ምንም ነገር አልነበረም። ለምን መሰላችሁ? በመጨረሻ ላይ ምን ይላል መሰል? ይሄ የእስራኤልን ሰራዊት የሚገዳደር የእግዚአብሔርን ሰራዊት አያችሁ፣ ህዝቡን አልነበረም ጠላት እያስፈራራ የነበረው። ህዝቡን አልነበረም፣ የእስራኤልን ሰራዊት ነበር እያስፈራራ የነበረው። ስለዚህ ይሄ ማን ነው አለ? ይሄ ማን ነው? ይሄ እኮ ያልተገረዘ ነው አለ።
እኔ ሳየው አይኑ የተከፍቶ ሲያየው ሰው ትልቅ እንደሆነ ግዙፍ እንደሆነ ማንም እንደማይችለው ማንም እንደማያሸንፈው ማንም እንደማያገዳድረው ነበር። እሱ ግን አይኑ የተከፈተለት ስለሆነ እኮ ሸለትፈት አምኗል። ሃሌሉያ። እዛ አንተ አትችለውም። የሚገርማችሁ ነገር ለሰዎች ተናግሮ ሳውል ደጆሮ ደርሶ ሳውል ካስጠራው በኋላ አንተ ብላቴና ነህ አለው። ብላቴና ነህ፣ ትንሽ ነህ። አይተኸዋል፣ ግዙፍነቱን አይተኸዋል፣ አምላክነቱን አይተኸዋል። የሆነ አያስፈራህም? አመጣጡ አያስፈራህም? አወራሩ አያስፈራህም? የድምፁ ጉርናና አያስፈራህም ሲለው ኖ ኖ ኖ ኖ እኔ የተለማመድኩበት ነገር አለ። እግዚአብሔር አለ በጓዳ ያለማመደኝ ነገር አለ። አንበሳና ድብ ይመጡ ነበር አለ። አንዱን በጊዜው ሲሄዱ እከታተለውና እመታው ነበር፣ ካፉም አስጥለው ነበር። ፊቱን ወደኔ ባዞረ ጊዜ እመታውና እገለው ነበር አለ። የተለማመደው ነገር ነበር። ኢየሱስ ጌታ ነው። የተለማመዳችሁት ነገር ነው አደባባይ የሚያስወስዳችሁ ወገኖች። ጓዳችሁ የተለማመዳችሁበት ነገር ልዩነት ያመጣል። እስራኤል ኪዳን ያለው ህዝብ፣ ታቦቱ ያለው ህዝብ፣ ትልቁ እግዚአብሔር ያለው ህዝብ ጎልያድን ሲፈራ፣ አንዱ ዳዊት ግን የተለማመደው ነገር አለ። እሱ ቤት ልዩነት አለ። እግዚአብሔር ትልቁ እግዚአብሔር ምንም እንደማይሳነው እሱ ቤት ልዩነት አለ። እሱ ቤት ልዩነት አለ። አይገርማችሁ? ልዩነት አለ። ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ልዩነት ይሁናችሁ። ምንድነው ያልኳችሁ? እግዚአብሔርን በልዩነት ማምለክ ልዩነት አለው። ስለዚህ አለ ይሄ አያቅተኝም አለ። ለምን መሰላችሁ? እኔ አይደለም የምጥለው፣ እኔ አይደለም የምመታው፣ እኔ አይደለም የእስራኤልን ትውልድ እያሸበረ ያለውን የምገለው እኔ አይደለም። አለ አምላክ አለን፣ ጌታ አለን። ይህንን የእስራኤልን ሰራዊት የሚያሸብረውን የሚመታ አምላክ አለን፣ አምላክ አለን። ኢየሱስ ጌታ ነው። ሃሌሉያ። እኔ አይደለሁም አለ። ያለማመደኝ አለ። በጓዳ ያምለማመደኝ አለ። በጓዳ ጠላት አይችልሽም ያለኝ አለ። በጓዳ ምንም ነገር አያቅትሽም ያለኝ አለ። በጓዳ ገልጭሻለሁ ያለኝ አለ። እኔና ጎልያድ ላይ ያለው የአምላክ ልዩነት ነው። እስራኤል ሊፈራ ይችላል። እንግዲህ አስባችሁታል? ጠዋትና ማታ ሰዓቱ ሳይዛነፍ እየወጣ ይሄንን የኪዳን ህዝብ ያስፈራራው ነበር። ኪዳን አለው፣ አምላክ አለው፣ ትልቅ ህዝብ ነው። እግዚአብሔር ኪዳን የገባለት ህዝብ ነው። ባህርን አከፍሎ ያሻገረው ህዝብ ነው። አባቶቻቸውን በምድረ በዳ የመራ ህዝብ ነው። እግዚአብሔር የሚባለው አምላክ በጠላቶቻቸው እንኳን ጆሮ ሲገባ እኛ አንችላቸውም የሚባሉ ህዝብ ናቸው። ጎልያድ ላይ ሲመጡ ግን ምንም አምላክ እንደሌላቸው ነው። ግን አንድ አለ፣ አምላኩን የሚያውቅ ልዩነት በቤቱ ያለ አምላኩን የሚያውቅ ወገኖቼ፣ አምላኩን የሚያውቅ በጓዳ አለ፣ በሁኔታ የማይገለጥ በነገር እግዚአብሔር አንሷል የማትሉት፣ እግዚአብሔር ይህንን አይችልም የማትሉት፣ እግዚአብሔር ይህንን ያቅተዋል የማትሉት አለ። የሚያውቀው ማን ነው? ዳዊት ነው። ዳዊት አደባባይ ላይ ሲደርስ ይሄማ አያቅትማል፣ ይሄማ ለእግዚአብሔር ትንሽ ነዋል፣ ይሄማ ለእግዚአብሔር ጥቂት ነው። ግዙፍነቱን አይደለም ምን ያየሁት፣ ሸለፈታምነቱን ነው። ያልተገረዘ ፊልስጤማዊ እንደሆነ ነው። ኪዳን እንደሌለው ነው ማቀው። እናንተ የከበደ ነገር እንደሆነ አውቃችኋል፣ አይታችኋል። እኔ ግን ይሄንን አይደለም ማቀው። የኔ አምላክ የልዩነት አምላክ ነዋል። የልዩነት አምላክ ነው። ምንም ማድረግ ይችላል፣ ምንም መስራት ይችላል፣ ማፍረስ ይችላል፣ መገባት ይችላል፣ ማቆም ይችላል፣ መግደል ይችላል፣ ማውጣት ይችላል፣ መደበቅ ይችላል። ልዩነት አለዋል።
ሃሌሉያ። ልዩነት አለው። እኔና እናንተ የምናመልከው አምላክ ልዩነት አለው። እንደማንም አይደለም። ልዩነት አለው። እንደነገርኳችሁ ለእስራኤል ታቦት ማለት ክብሩ ነው፣ ክብር ነው። ስለዚህ ያ ንግስና መጥቶ ዳዊት ላይ ሲቀመጥ እና ወደ ቤተ መንግስት ሲገባ ዳዊት የመጀመሪያ ስራውን ያደረገው ምንድነው ስትሉ ታቦቱን ፍለጋ ወጣ። ታቦቱ አልተቀመጠም። አሁን ጸንቻለሁ፣ አሁን ቆንጆ ቦታ ነው ያለሁት፣ ሚስት ድሮልኛል፣ የሳኦልን የንጉሱን ሚስት ድሮልኛል። በቃ ቤተ መንግስት ነበረ እንትኔ አላማዬ ቤተ መንግስት መግባት ነበር፣ ከረኝነት መውጣት ነበረ፣ በወንድሞቼ መካከል ዘይት መፍሰስ ነበረ፣ ፈሶልኛል፣ እግዚአብሔር አክብሮኛል፣ እግዚአብሔር አይቶኛል፣ ወደ ቤተ መቅደስ አስገብቶኛል። ዳሶል አላለ፣ ወጣ። ታቦቱ ክብራቸው እንደሆነ ልዩነታቸው እንደሆነ ያውቃል። አይገርምም? ወጣ። እንደ ሳኦል አልተቀመጠ፣ እንደ ሳኦል ዝም ብሎ አልተቀመጠ፣ ወጣ። እዚህ ጋር ሁለት ልዩነት ታያላችሁ። አይገርማችሁ? እናንተ በእግዚአብሔርን በልዩነት አምልኩት፣ በእውነት በልዩነት አምልኩት። የሚገርመው ነገር ታቦቱ ይዞት ከመውጣቱ በፊት ማጋ ነበረ ስትሉ ሁለት ሰዎች ጋር ነበረ፣ ከአሚናዳብና አቢዳራ ቤት። አይገርምም? የአሚናዳብ ቤት ውስጥ ተቀምጦ ነበር ታቦቱ። ግን የባረከው ማንን እንደሆነ ታውቃላችሁ? ኢየሱስ ጌታ ነው። ሃሌሉያ። የአሚናዳብን ቤት ነው የባረከው። ለምን ሲባል አያያዙ፣ ታቦቱን አያያዙ። ወገኖች እግዚአብሔርን እንዴት ነው የምንይዘው? እግዚአብሔርን እንዴት ነው የምንይዘው? የሚገርመው ነገር ዳዊት የአቢዳራን ቤት መባረኩን ሰማ። የቤቱ ሰዎች ሁሉ በዛ ታቦት ምክንያት መባረካቸውን ሰማ። ልዩነት ነበረው። ሰው ታቦቱን እንዴት ይዞት ነው የተባረከው? ለምንድን ነው ያ መጀመሪያ ቤቱ የነበረው ሰው ያልተባረከው ብላችሁ ስትሉ አያያዙ አልተጻፈልንም፣ ግን አያያዙ ነው። ለምን ተባረከ? እንዴት እንደሚይዘው አቅም ነበረ። ኢየሱስ ጌታ ነው። አቢዳራ ግን ታቦቱን በክብር ስለያዘው፣ በልዩነት ስለያዘው ቤቱና በሱ ቤት ውስጥ ያሉት ሰዎች ሁሉ መባረካቸው ተሰማ። አይገርማችሁም? የተሰማው ዳዊት ጋር ነው። የተሰማው ከቤት አልፎ ውጪ ነው። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን። አያያዙ ያከበረው ነገር ስለነበረ የእግዚአብሔርን ታቦት አያያዙ ስላወቀበት ተባረከ። ከቤት ወጣ። እንደተባረከ ከቤት ወጣ። ውጪ ተሰማ። ዳዊት ጋር መጣ። ዳዊት ጋር ሲመጣ ዳዊት ታቦቱን ሊያመጣ ወጣ። እኔ እዚህ ጋር የሚገርመኝ ቃል አለ። ቅድም ሳነብላችሁ የተናገርኩት ቃል ቁጥር 12 በዚያ ጊዜ በእግዚአብሔር ታቦት ምክንያት የአቢዳራ ቤትና ቤተሰውና ያለውን ሁሉ እግዚአብሔር ባረከለት ብለው ለዳዊት ነገሩት። ስለዚህ ዳዊት ወደዚያ ወረደ። የእግዚአብሔር ታቦት ከአቢዳራ ቤት ወደ ዳዊት ከተማ በታላቅ ደስታ አመጣው። እዚያም የእግዚአብሔር ታቦት ተሸክመው የነበሩ ሰዎች 6 እርምጃ እንደሄዱ ይላል። ሃሌሉያ። 1 በሬና 1 የሰባ ጥጃ ይሰዋለት ነበር። ዋው! በልዩነት ነበር ማምጣት የፈለገው።
ትዚላችሁ እንደሆነ ምዕራፍ 6 ላይ ልክ ከአሚናዳብ ቤት ታቦቱ ሲወጣ በሰረገላ ሆኖ ይሄድ ነበር ይልና አደናቅፏቸው እግዚአብሔር ታቦት ሊወድቅ መሰለውና ይላል ጊያዝ ነው ጊያዝ የሚባለው ሰው ደገፈው ይላል። ወዲያው ቀሰፈው። እግዚአብሔር የሚደግፍ አምላክ አይደለም፣ የሚደግፍ አምላክ ስለሆነ ቦታው ነበር የደገፈው። የሚደገፍ መስሎት ነበር የደገፈው። አምላኩን አያውቀውም። ሊደግፈው ሲል ቀሰፈው። ስለዚህ ለዛ ነው አዞረና አቅጣጫ አዙሮ ወደ አቢዳራር ቤት የገባው። ታቦቱ ሲወጣ ሃሌሉያ ሲወጣ እንዲሁ በዋዛ ሊያስወጣው አልፈለገም። ዝም ብሎ ሊሰደው አልፈለገም። ና ብሎ የሆነ ሰረገላ አምጥቶ ምናምን ሊወስደው አልፈለገም። መስዋዕት ያስፈልገዋል አለ። አይኖ በሬዎች እንደሚያልቁ አይኖ የሰቡ ላሞች እንደሚያልቁ አይኖ የከተማው እንስሶች እንደሚያልቁ አይኖ፣ ግን ከእግዚአብሔር አይበልጥም አለ። ስለዚህ የተሸከሙት 6 እርምጃ እንደሄዱ ይታረድ ነበር። አስቡት የዳዊት ከተማ እስከሚደርስ ድረስ ስንት በሬና ስንት ጥጃ እንደሚያልቅ፣ ግን እግዚአብሔር ይገባዋል። አሜን። ሰዋነት ነበር የሰዋ ነበር ያመጣው እና በብዙ ምስጋና ያመጣው፣ በብዙ ክብር አመጣው። ክብሩን ጥሎ ንግስናውን ጥሎ ለምን መሰላችሁ? እግዚአብሔር እሱ ቤት ልዩነት አለው። ዝም ብሎ አምላክ አይደለም፣ ዝም ብሎ ጌታ አይደለም። ለሆነ ነገር አይደለም የሚፈልገው፣ ለሆነ ፈውስ አይደለም የሚፈልገው፣ ወይስ ከሚባረክ አይደለም የሚፈልገው። እግዚአብሔርን ለምንድን ነው የምንፈልገው ወገኖቼ? ዳዊት እግዚአብሔርን የሚፈልገው ቤተ መንግስት እስከሚገባ ድረስ አልነበረም። ከዛ በኋላም አምላኩ ነው። እሱ ጋር ልዩነት አለው። ኢየሱስ ጌታ ነው። ሃሌሉያ ዋው አሜን። ትንቢት ተነግሮን ትንቢቱ እስከሚፈጸም ድረስ ታመን እስከምንድን ድረስ ወይ የሆነ ነገር እስከምንገዛ ድረስ ወይ የሆነ ነገር እስከሚመለስልን ድረስ ጥያቄ ሆኖ ጾም ጸሎት ወስደንበት ጥያቄው ሲመለስ በቃ የምንልበት አይደለም። በቃ ለዚህ ጉዳይ ነው የፈለኩ፣ ጉዳይ እንደ ጉዳይ አስፈጻሚ ነው የፈለኩ አይደለም። እሱ ቤት ልዩነት አለ። ስለዚህ እንደዚህ አለ፣ ክብሩን ጣለ። የእግዚአብሔር ታቦት እየገባ ነው፣ ክብሩን ጣለ፣ ራሱን ጣለ፣ አዋረደ፣ ዝቅ አለ። አምላኩን እያመጣ ነው። ኢየሱስ ጌታ ነው። ለምን መሰላችሁ? በታቦቱ ላይ ይላል በኪሩቤል ላይ የእግዚአብሔር መንፈስ ነበረ። ዝም ብሎ ታቦት አይደለም፣ ራሱ እግዚአብሔርን ነው የሚያስገባ ያለው። ስለዚህ ክብሩን ጣለ፣ ያከበረው እሱ ስለነበረ። የሚገርመው ነገር ኢየሱስ ጌታ ነው። ሃሌሉያ። የሚገርመው ነገር ሚልኮል በመስኮቱን አየችውና ይላል ራሱን ሲጥል፣ ለአምላኩ ራሱን ሲጥል፣ ለጌታው ራሱን ሲጥል፣ ራሱን ዝቅ አርጎ እግዚአብሔር ወይ ይገባል፣ አንተ ነህ ያከበርከኝ፣ አንተ ነህ እዚህ ያደረስከኝ። እናንተ ዳዊት እኮ አባቱ እንኳን ረስቶታል። አባት ልጁን ይረሳል? ረስቶታል። ማንም ሊረሳችሁ ይችላል። ማንም ሊተዋችሁ ይችላል። ማንም ከጎናችሁ ላይሆን ይችላል። ብቻውን ነበረ ከድብና ከአንበሳ ጋር የሚታገለው። ማን ነበር? እግዚአብሔር ነበር። እግዚአብሔር ነበር። አይገርምም? ማንም ላይኖራችሁ ይችላል። ወዳጅ የምትሉት፣ ጓደኛ የምትሉት፣ ወንድም እህት የምትሉት፣ አባት እናት የምትሉት ማንም ድንገት ካጠገባችሁ ዞር ሊል ይችላል። እግዚአብሔር ግን በልዩነት ይሆናል። አሜን። ሃሌሉያ ሃሌሉያ። ዋው ብቻውን
ብቻውን ከአንበሳና ከድብ ጋር እየታገለ ዳዊት ከእግዚአብሔር ጋር ያሸነፈው ጉዳይ ነበር እና እዚህ ጋር ሲደርስ አይ ያንን ሞመንት እኮ አሳልፈኛል፣ ያንን ጊዜ አልፌዋለሁ፣ ስለዚህ አሁን በቃ አልፈልግም አላለው። ክብሩን ጣለ፣ ራሱን አዋረደ። ለምን? እሱ የልዩነት አምላክ ነው። ዳዊትና እግዚአብሔር ጋር ልዩነት አለ። ሃሌሉያ! የምን ልዩነት? የክብር ልዩነት። ያከበረው እግዚአብሔር ነው፣ ያነገሰው እግዚአብሔር ነው። ከሰዎች መካከል አውጥቶ ዘይት የቀባው እግዚአብሔር ነው። ወንድሞቹ ስም ያላቸው ወንድሞች በቤት ውስጥ የተቀመጡ ወንድሞች እያሉ የአንድ እንኳን የለህም ወይ ተፈልጎ የመጣው ዳዊት እግዚአብሔር ነው ያመጣው ወደዚህ ወደፊት ለፊት። ስለዚህ እሱ ጋርና እግዚአብሔር ጋር በልዩነት ነው የሚመለከው። እግዚአብሔር ኢየሱስ ጌታ ነው። ስለዚህ ክብሩን ጣለ፣ ራሱን አዋረደ፣ ራሱን ዝቅ አደረገ፣ እግዚአብሔርን ማምለክ ጀመረ፣ ልብሱን አወለቀ። ይገባናል፣ እግዚአብሔርን አከበረው። አስባችሁታል? ክብር እየተመለሰ ነው ወደ እስራኤል፣ ክብር እየገባ ነው ወደ እስራኤል። ያ ለቀቀ፣ ክብር ለቀቀ ከእስራኤል የተባለው ታቦት ተመልሶ ወደ ቤቱ እየገባ ነው። ያ ልዩነት የሚያመጣው በእስራኤልና በገዦቻቸው በእስራኤልና በጠላቶቻቸው መካከል ልዩነትን የሚያመጣው እየገባ ነው። ወገኖች አንድ ነገር ልንገራችሁ፣ እግዚአብሔር ጊዜና ሰዓት ከሰጣችሁ እንድትሰሙ፣ እግዚአብሔር በእናንተ ላይ ሊሰራ፣ በእናንተ ላይ ሊንቀሳቀስ፣ በእናንተ ላይ ስሙ ሊነሳ ከወደደ እናንተ አይደላችሁ፣ ትልቁ እግዚአብሔር ነው። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ጊዜ ሰጥቶታል፣ ሰዓት ሰጥቶታል፣ ንግስናን አምጥቶለታል፣ ዘይትን ቀብቶለታል። ዝም አላለ፣ ክብሩን ጣለ። የሚገርማችሁ ነገር ሚልኮል ሚስቱ ነች። በመስኮት አየችውና ናቀችው። እግዚአብሔርን ማክበር፣ እግዚአብሔር እናንተ ቤት ልዩነት እንዳለው መታወቅ መናቅን ሊያመጣ ይችላል። ልትናቁ ትችላላችሁ። ምንድነው እቺ ደግሞ እግዚአብሔር እግዚአብሔር የምትለው ሊላችሁ ይችላል። አንድ እህት አለችኝ እና አንድ ጊዜ ደወለች እና ከትንሿ ጋር ማለት ነው ላውድ ስፒከር እንዳደረገችው አላወቀችም። ይሁን ለነገሩ ሳጣጣ የላትም ብታውቅ እንትን አለችና ላውድ ስፒከር አድርጋው እያወራቻት ከትንሿ ጋር እንዴት ነው ማለት ዛሬ ጴንጤዎቹ ጋር ነሽ አለቻት። ስትላት አዎ አለቻት። እጅጋዋ ትንሿ አዎ የጌታ ቤተሰቦች ጋር ነሽ አለቻት። እየፎገረች ነው። አዎ የጌታ ቤተሰቦች ጋር ነን ትላታለች። እነሱ እኮ እንዴት ነው እንትን ይሄ ቢል የሚቆርጥላቸው ከሰማይ ነው አለች። እየፎገረች ነው። እኔ ጋር ግን ልዩነት አለ። እኔና እሷ ጋር ግን ልዩነት አለ። አሜን። እግዚአብሔር እንዴት ይመለካል? እኔና እሷ ጋር ልዩነት አለ። እና ሳኩኝ። ይሄ ልዩነት አምላክ ነው። ምንም ሊባል ይችላል፣ ምንም ሊባል ይችላል። እኛ ጋር ግን ልዩነት አለው። እግዚአብሔር ሲመለክ በልዩነት ነው የሚመለከው። ዝም ብሎ አይደለም፣ እንደማንም አይደለም። አንዳንዱ እኮ አልኳችሁ፣ አንዳንዱ ሜቢ የሚፈጽመው የሚያመልከው ቪዛ እስከሚቀበል ሊሆን ይችላል። ሜቢ ፈውሱን እስከሚቀበል ሊሆን ይችላል። ሜቢ የሆነ ነገር ጎሎት ሊሆን ይችላል ወደ እግዚአብሔር ቤት የመጣው። ሜቢ የሆነ ጥያቄ ሊመለስ ሊሆን ይችላል። እኔና እናንተ ጋር ግን ሲመጣ በልዩነት ሊከበር ነው። ልዩነት አለ። እናንተ የምታመልኩት አምላክ ልዩነት አለው። እኔ ይሄ ሲገባኝ አዎ በልዩነት ዛሬም ትመለካለህ፣ ነገም ትመለካለህ። ትውልዴ ያመልክሃል፣ የኔ ዘር ማንዘሬ ያመልክሃል። ሲያመልክ ደግሞ አልኩ የሆነ ነገር ፈልጎ አይደለም አልኩ።
የሆነ ነገር ከእጅ ሊቀበል አይደለም ተቀብሎም ያመልክሃል ለምን አንተ የኔ የልዩነት አምላክ ነህ አንተ የኔ የልዩነት አምላክ የሆነ የእጅን ፈልጊ አይደለም ማለት ብሰጠኝም ብትሶክ ማሰጠኝም ብትሶክ ለምን አንተ ልዩነቴ ነህ ልዩነታችን ነው እግዚአብሔር ልዩነታችን ነው ስለዚህ ሚልኮ ጋር ሲመጣ እግዚአብሔር ሚልኮ ጋር ሲመጣ ምንድነው የንጉስ ሚስት በጣም ዘብነን ብላ የምትቀበል የእግዚአብሔር ታቦት ሲያልፍ ራሷን ፕሮቶኮል አድርጋ የምትጠብቀው አለፈም ሄደም ምንም የማይመስላት ዳዊት ጋር ሲመጣ ግን ልዩነት አለው ዳዊት ጋር ዳዊት ጋር ራሱ ዝቅ ይደረጋል ዳዊት ጋር ይዘለላል ዳዊት ጋር ክብር አለ የእግዚአብሔር ክብር አለ ልዩነት አለው በአንድ ቤት ነው የሚኖሩት ግን ክብር አለው ኢየሱስ ጌታ ነው ሲመጣ እንደዚህ ለመሆኑ ያደረከው ነገር ተገቢ ነው አለችው ተገቢ ነው በገረዶች መካከል እግዚአብሔር እንደዚህ አንክሶ አክብሮ አንተ ራስን እንደዚህ ማዋረድ ክብር ነው ክብር እኮ አይደለም ማለት እግዚአብሔርን ማምለክ ክብር የማይመስላቸው ሰዎች አሉ ከዘሮቻችን ተነሱ ምን አይደለም እግዚአብሔርን ማምለክ የሆነ ነገር ከምትፈልጉ ድረስ የሚመስላቸው ሰዎች ልንገራችሁ ኢየሱስ ጌታ ነው አንድ ጊዜ እናቴ ታመመችና ትንሿ እህቴ ከዲኬ ኢትዮጵያ ደወለችልኝና እንደዚህ አለችኝ እናታችን እኮ አለችኝ እላታለሁ የምትድነው እንዳንተ ሃይማኖታችሁን ስትለውጡ ነው አለችኝ ከዛስ አልኳት ስትለውጡ እናታችን ትድናለች አሁን ግን እንዳለ ሃይማኖታችን ተለያይቶ እናታችን እንዴት ትድናለች አለች ሰማያለሽ አልኳት የኔ እግዚአብሔር ሃይማኖት አይደለም እኔ የምፈልገው እናቴ እስከምትድን አይደለም ይውላችሁ አልዓዛር እኮ ሞቶ እንደገና ተነስቶ እንደገና ሞቷል እንደገና ሞቶ ኢየሱስ አስነስቶት እንደገና ሞቷል ምንም ትልለው አይደል እኛ ቤት ልዩነት አለው ወገኖቼ ልዩነት አለው እኔ ቤት አልኳት አሜን ሆነ የኔ እግዚአብሔር እናቴን እስከሚያድን ድረስ ወይ የሆነ ነገር ፈልጌ ሃይማኖት ሆኖብኝ አይደለም ልዩነት አለው አምላኬ የኔ ልዩነት አለው ታመልከው በልዩነት ነው ማመልከው የሆነ ነገር ፈልጌ አይደለም የእጁ ልቀበልበት ፈልጌ አይደለም ከዛ በኋላ ዞር በል ልለው አይደለም ልዩነት አለው ሳመልከው በልዩነት ነው ማመልከው ኢየሱስ ጌታ ነው ሃሌሉያ ሃሌሉያ ስለዚህ ሚልኮን ጋር ሲመጣ እግዚአብሔር የንጉስ በቃ ሚስት ነች ተከብራ የምትቀመጥ ንጉሱ ራሱን የሚጠብቅ ምናምን ነገር ነው ዳዊት ጋር እንደዛ አይደለም አንድ ቤት የሚኖሩ ባልና ሚስቶች ግን እግዚአብሔርን ሲያመልኩት በልዩነት የሚመለክበት አምላክ በልዩነት የሚመለክበት ቤት ነው ተመያለሽ አላት በገረዶች ፊት አላት ያንቺ ሚስት እንኳን እንደሆነ ያደረገኝ እኮ ይሄ አንቺ ለምን ራስን ትጥልለታለህ ለምን በልዩነት አመጣው ያልሽው አምላክ እዚህ ውስጥ ያስገባኝ እሱ ነው ካንቺ ጋር እንኳን እንደሆነ ያደረገኝ ያንቺ ባል እንኳን እንደሆነ ያደረገኝ ቤተ መንግስቱን አሳልፎ የሰጠኝ ይሄ በልዩነት ማመልኩ አምላክ ነው ከራሴ የሆነ ነገር የለም አይተሽዋል አላት አባቴ ስሜን ረስቶ ነበረ ዳዊት የሚባል ልጅ እንዳለው እንደው ካለ ሌላ ተብሎ ነው ትዝ ያለው እግዚአብሔር ግን መጀመሪያ አስቦኝ ነበር ይሄንን ያሰበልኝን አምላክ አለ ባመልከው ባከብረው በልዩነት ብገዛለት ይገባዋል ወገኖቼ ይገባዋል እየጮህን ብናመልከው እየሰገድን ብናመልከው አምላኬ የኔ ነው ብንል እሱ ይገባዋል ለምን እኛ ቤት ልዩነት አለው እግዚአብሔር እኛ ቤት ልዩነት አለው እኔ ቤት ልዩነት አለው
እንደማንም አክብሬው በቃ ምለው አይደለም። እሁድም አከብረው አምላክ አይደለም ወይ ነው ሰኞ አከብረው አምላክ አይደለም። ሁሉ ጊዜ በጓዳ የሚመለክ አምላክ ነው። በልዩነት የሚመለክ አምላክ ነው። ሃሌሉያ። ሁሉ ጊዜ የምንሰግድለት አምላክ ነው። ሁሉ ጊዜ የምንገዛለት አምላክ ነው። ሁሉ ጊዜ ሕያው የሆነው እግዚአብሔር የሚጠራበት አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ልዩነት አለ። በልዩነት ነው ማመልከው አለ። በልዩነት ነው ማመልከው። እንዳንቺ ፕሮቶኮል ጠብቄ አይደለም። እንዳንቺ የሆነ ነገር ሆኛ አይደለም። ኖ አይደለም። እኔ ጋር ሲመጣ እግዚአብሔር ልዩነት አለው። እኔ ጋር ሲመለክ እግዚአብሔር በልዩነት ነው የሚመለከው። ስሙን ስጠራው ዝም ብዬ አይደለም፣ ዝቅ ብዬ ነው፣ ራሴን ጭዬ ነው፣ ልብሴን ቀድጄለት ነው እሱን እያመለኩ ዝም ብዬ አይደለም ማለት እኛ ቤታችን ውስጥ እግዚአብሔር ልዩነት አለው። ሳመልከው ልዩነት አለው። አብረው ልዩነት አለው። ትገዛለት በልዩነት ነው የምገዛል። አንደባለቅ። ሃሌሉያ። አንደባለቅም። እግዚአብሔርን ስናመልከው ከሁኔታ ጋር ደባልቀን አናመልከው። ከነገሮች ጋር ደባልቀን አናመልከው። ከሆነው ካልሆነው ጋር ብለን ደባልቀን አናመልከው። የተደረገ ይሄ ሆነ ብለን ሚዛን ላይ ከተነው አናመልከው። በልዩነት ይመለካል። ነገሩን ጣል አድርገን፣ ሁኔታውን ጣል አድርገን፣ የከበበንን ጣል አድርገን፣ አይሆንም የተባለውን ነገር ጥለን እግዚአብሔርን በልዩነት እናመልከዋለን። ሃሌሉያ። አሜን። በአንድ ቤት ውስጥ የነበሩ ሰዎች ታውቃላችሁ፣ ሚልኮን ይላል ልጅን ሳትወልድ ሞተች ይላል። አይገርማችሁ? እግዚአብሔርን የሚያመልክና እግዚአብሔርን የማያመልክ፣ እግዚአብሔርን በልዩነት የሚያመልክና እግዚአብሔር ምንም የማይመስለው፣ አባቷም ምንም አይመስለውም ነበር። ለምን? በሱ ጊዜ ታቦቱን አልፈለገም። እግዚአብሔርን ሲፈልግ አታዩትም። እግዚአብሔር የተናገረውን እንኳን ማድረግ አቅቶት ዝም ብሎ ሲጓዝ ታዩታላችሁ። ከዛ እግዚአብሔር ናቀው፣ ንግስናውን ናቀው። የዳዊትስ በትረ መንግስትን አጸናለሁ። ለምን? በልዩነት አምልኮታል። በትረ መንግስትህ አለው ያንተ መንግስት አይደለም፣ ካንተ የልጅ ልጅ ይረከበዋል። የልጅ ልጅ ይረከበዋል። አንተ ብቻ አይደለም ማለት ከዘርህ ይሄንን በትረ መንግስት ይረከባል። ኢየሱስ ክርስቶስ ጌታ ነው። አሜን። ለምን? በልዩነት አምልኮታል እግዚአብሔርን። በልዩነት ማስቀጠለው ምንም ምክንያት የለም። ምንም ምክንያት። ኢየሱስ ጌታ ነው። ሃሌሉያ፣ ሃሌሉያ። ሳኦልና መንግስቱን ናቀ። አጥፋ ያለውን ሳያጠፋ፣ አድርግ ያለውን ሳያደርግ፣ ስራ ያለውን ሳይፈጽም ብቻ እሱ መንግስቱ ብቻ እንዲቀመጥለት የእስራኤል ንጉስ ነው ተብሎ ዝም ብሎ እንዲወራለት ነበር የሚፈልገው። እግዚአብሔርን በልዩነት ማምለክ፣ እግዚአብሔርን መፈለግ፣ በንጹህ ልብ በእውነተኛ ልብ እግዚአብሔርን መፈለግ ሳይሆን መንግስቱ ብቻ እንዲጸናለት ነበር የሚፈልገው። ልዩነት አደረገ። አይገርማችሁ? ሳኦል ሳይሞት ነው ዳዊት የተቀባው። ሳኦል ሳይሞት አንድ መንግስት ከሞተ በኋላ አይደለም መንግስት የሚተካው። ግን እሱ ሳይሞት እግዚአብሔር ልጅ አሳድጓል። በጓዳው ልጅ አሳድጓል። በልዩነት የሚያመልከውን አምላኩን የሚያውቅ አሳድጓል። ስለዚህ አምጥቶ ሊያስቀምጠው ምንም አንድና ሁለት ብሎ አላለው። ሃሌሉያ። እዚህ ላችሁ ሆነ ኢያሱ እንደዚህ ያለ በምዕራፍ 24 ላይ ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ።
መንፈስ ቅዱስ እናመሰግናለን። አሜን። በምዕራፍ 24 ቁጥር 14 ላይ እንደዚህ አለ፣ አሁንም እግዚአብሔርን ፍሩ፣ በፍጹም ታማኝነትም ተገዙለት። የቀደሙ አባቶቻችሁ ከወንዝ ማዶና በግብፅ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርን ብቻ አምልኩ። እግዚአብሔርን ማምለክ የሚያስፈልግ መስሎ ከታያችሁ ግን የቀደሙ አባቶቻችሁ ከወንዝ ማዶ ካመለኳቸው አማልክት ወይም በምድራቸው የምትኖሩባቸውን አሞራውያን ከሚያመልኳቸው አማልክት ታመልኩ እንደሆነ የምታመልኩትን አምላክ ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን ያመልካል። አሜን። ዛሬ አለ እናንተ ምረጡ፣ የምታመልኩትን ምረጡ። አባቶቻችሁ ያመልኳቸው የነበረውን ጣዖቶች ማምለክ ከፈለጋችሁ መሄድ ትችላላችሁ፣ ማምለክ ትችላላችሁ፣ እነሱ መስገድ ትችላላችሁ። ቤት ግን ልዩነት አለው። ለምን? እግዚአብሔር ብቻ ነው የሚመለከው። እኔና ቤቴ የምናመልከው እግዚአብሔርን ነው። እኔና ቤቴ የምንገዛለት እግዚአብሔርን ብቻ ነው። ሌላ ነገር አንገዛልንም። ሌላ ነገር አይሆንም። ሌላ ነገር አይገዛንም። እግዚአብሔር ብቻ ነው የሚገዛው። ልዩነት አለን። እኔና ቤቴ ስናመልከው ልዩነት አለ። አውቀዋለሁ አምላኬ፣ አውቀዋለሁ ጌታዬን፣ አውቀዋለሁ ምን አይነት እንደሆነ አውቀዋለሁ። ሲያስመልጠን አይቼዋለሁ። ዮርዳኖስን ባህር ከፍሎ ሲያሻግረን አይቼዋለሁ። እንዴት ከጠላቶቻችን እንዳዳነን አይቼዋለሁ። እንዴት ከጠላቶቻችን እንዳስመለጠን አይቼዋለሁ። ትወርሳላችሁ ያለውን ምድር እንዴት እንዳወረሰን አውቀዋለሁ። እኔ ቤት ሲመጣ እንደማንም አይደለም። አወርሳችኋለሁ ያልኳቸውን መሬት አውርሼ ከዛ በኋላ በቃ እግዚአብሔር እስከዚህ ድረስ ነው የሚመለከው ምለው አይደለም። እኔ ቤት ልዩነት አለው። ወርሼም ይመለካል። እግዚአብሔር የተናገረውን ኪዳን ጠብቆ ሰጥቶኝም እግዚአብሔር እኔ ቤት ሲመለክ በልዩነት ነው አለ። አሜን። እኛ ቤት ሲመለክ እግዚአብሔር በልዩነት ነው ወገኖች። ኢየሱስ ጌታ ነው። እግዚአብሔርን ስታመልኩ በልዩነት ነው። በልዩነት እኔ ቤት ሲመለክ በልዩነት ነው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ኢየሱስ ሃሌሉያ። እኔ ቤት የሚመለከው በልዩነት ነው። በልዩነት ነው ማመልከው፣ በልዩነት ነው የምገዛለት። ሃሌሉያ አሜን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። መንፈስ እናመሰግናለን። ትንሽ ጠብቁኝ አንዴ። አሜን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ መንፈስ ቅዱስ
Yes, hallelujah. ቀንሰው ማውጣልሽ ቃል አለ። ይሰማል አሁን? ትንሽዬ ድምፅ የመጨረሻው ነው። ለምን እንደዚህ እንደሆነ አላውቅም። ወደ ማይኩ ጠጋ አድርጊ። ቆይ ይሰማል? ኦኬ አንተ ጋር ክፈተው። አይ ዶንት ኖ ዋት ሃፕን የኔ እንትን እንደሆነ አላውቅም። ቆይ እንትን በለው። ይሄ የህሊና ዳዊትን ክፈተው። አንድ ዩቲዩብ ሰርች አድርግልኝ፣ ከፍተዋል። ኢየሱስ ጌታ ግን ይሰማል። ሾን አይደለም ድምፁ። አይ ቆንጆ ነው፣ ቆንጆ ነው። አንቺ ክፈችውና እኔ ቀጥዬ ከፍተዋለሁ። ዩቲዩብ ሰርች አድርገውና። ኦኬ ዋው ዋይ ታዲያ ምን ነው?
ያለንበት ሰበሰብከን በደም አጥበህ አጸደቅ ዛሬማ ማን ይቃወመናል እንድናትንልሆ
ሃሌሉያ የእግዚአብሔር ስም የተባረከ ይሁን ሃሌሉያ እኛ ቤት እግዚአብሔር ልዩ ነው እግዚአብሔር ልዩ ነው እኛ ቤት ሲመለክ እግዚአብሔር ልዩ ነው በልዩነት ነው የምናመልከው ዋው ሃሌሉያ አይገርም የትኛውም ነገር እግዚአብሔርን አይተካልን የትኛውም ነገር የሚሰጠን ነገር የሚመለስልን መልስ የትኛውም ነገር አይተካልን ኢየሱስ ጌታ ነው በልዩነት እናከብረዋለን እኛ ቤት ሲመጣ ኖርማል አይደለም እግዚአብሔር እኛ ቤት ሲመለክ በኖርማል አይደለም የሚመለከው እንቀድለታለን ራሳችንን እንቀድለታለን ዝቅ እንልለታለን ዳዊት አለ ይገባዋል እኮ አለ እዚህ ያደረሰኝ እግዚአብሔር ነው እዚህ ያደረሰኝ እሱ ነው ከታናናሾች ቦታ አውጥቶ ታላቅ ቦታ የከተተኝ እሱ ነው ሃሌሉያ ታውቃላችሁ እግዚአብሔር ባይረዳን እግዚአብሔር ባያግዘን እግዚአብሔር ባይጠነቀቅልን ኖሮ እዚህ መድረስ እንደማንችል እዚህ ያደረሰን እግዚአብሔር ነው ያለንበት ቦታ እንድንደርስ ያደረገ እግዚአብሔር ነው እሱ በልዩነት እኛ ቤት ይመለካል ሃሌሉያ እሱ በልዩነት እኛ ቤት ይመለካል መውጣት መውረድ ምንም ማያግደውም እሱ በልዩነት ይመለካል ሁሉ ጊዜ የምናመልከው አምላክ ነው ሁሉ ጊዜ የምንገዛለት አምላክ ነው ሁሉ ጊዜ የምንሰግድለት አምላክ ነው የሆነ ነገር አልሆነልኝም ብለን የምንተው አምላክ አይደለም እግዚአብሔር ባረከን ብለን ኖ ምንለው አምላክ አይደለም አሁን አታስፈልገን ምንለው አምላክ አይደለም ሲሰጠንም ያስፈልገናል ሲተውም ያስፈልገናል ሳይሆንም ያስፈልገናል ሲሆንም ያስፈልገናል እኛ ቤት የሚመለከው በልዩነት ነው ሃሌሉያ ስለዚህ ላችኋል ዳንኤል በልዩነት ይየናል በግዞት መንደር ሄደው አይገርምም መብላት ይችሉ ነበር የሰባውን መብላት ይችሉ ነበር እንደማንኛውም ሰው መብላት ይችሉ ነበር ግን አሉ ይሄ እግዚአብሔርን አከብረው እኛም እናመልከው እግዚአብሔር አሉ በልዩነት የሚገለጥ አምላክ ነው አሉ እኛም እናመልከው አምላክ ዝም ብሎ የሚገኘውን በልተን እንድናመልከው አይደለም ልዩነት የሚባል ነገር አላት ይየን ጥሬ በልተን እንየን አዎ ለአንተም አይጠቅም ነው ፊትን ጭው የሚያደርግ ምግብ ነው አዎ ግን ይየን ልዩነት እናመጣለን ይየን አሉት የኛ አምላክ ምን አይነት እንደሆነ ይየን እኛ በግዞት መንደር ነው የመጣ ነው በግዞት ቦታ ነው የመጣ ነው በግዞት ሀገር ነው የመጣ ነው ግን እንደፈለገን እንድንኖር እንደፈለገን እንድንበላ እንደፈለገን የተፈቀደን እንድንወጥ አልተፈቀደልንም የኛ አምላክ ይለያል ሲያከብረን ይለያል ሲያነሳን ይለያል ሳይሆንም ይለያል ሲሆንም ይለያል አይገርምም ፈትነን እንብላና ፈትነን እናንተ የምትበሉት እግዚአብሔርን አከብረው እናንተ የምታደርጉት የኛን አምላክ አይገዛውማል እንለይለታለን ለክብሩ እንለይለታለን ለአባትነቱ እንለይለታለን ለአምላክነቱ እንለይለታለን አንደባለቅም ብሉ የሚሉንን አንበላም ጠጡ የሚባለውን አንጠጣም በዚህ እኮ አቅጣጫ እኮ ቦታ አለ ሲባል ነው እግዚአብሔርን አመልከውም አከብረውም ነው እግዚአብሔር በዚያ አይከብርም አትደባለቁ ወገኖች አንዳንዱ የሰረቀ ጉቦም የተቀበለ እግዚአብሔር አምላኬ ነው ይላል አንዳንዱ ግን በልዩነት ያመልከዋል ወይ አይገባም ነው እኔ ቤት አይገባም እኔ እግዚአብሔርን ማመልከው በዚህ አይደለም እግዚአብሔር ይባርካል እግዚአብሔር ያሰፋል እግዚአብሔር ያስወጣል እግዚአብሔር ይባርካል
በዚያ አይከብርም ይላል። ልዩነት ያመጣል። ታውቃላችሁ እግዚአብሔር የልዩነት አምላክ ሆኖ በግብጽ ምድር ላይ ልዩነት አደረገ። በጠላቶቻቸው መንደር ላይ ዋይታ ፈጠረ። የሞት መልአክ የመጣው በአንድ ሀገር ላይ ነው፣ ግን ልዩነት አደረገ። ደሙ ልዩነትን አደረገ። የክርስቶስ ደም ለኛ ልዩነታችን ነው። ክርስቶስ ለኛ ልዩነታችን ነው። ተደባልቀን እንድንኖር አይደለም፣ እንደፈለግን እንድንሄድ አይደለም፣ እንደፈለግን እንድንናገር አይደለም፣ እንደፈለግን እንድንመላለስ አይደለም፣ ሐሳብ የሚሰሩትን ስራ ሰርተን እንድንመጣ አይደለም፣ ተለይተን ልዩነት እንድንኖር። አዎ ጊዜው የመደባለቅ ዘመን ነው። ካልተደባለቅ አይሆንም የሚባልበት ዘመን ነው። አዎ ጊዜው የሆነ ነገር ካላደረክ ይሄ ነገር ያንስብሃል የሚባልበት ዘመን ነው። ይታይም እንደዛ ነው። እግዚአብሔር በልዩነት ነው። አሜን። በልዩነት ያወጣል ወገኖች። እግዚአብሔርን በልዩነት እናምልክ። እግዚአብሔር በልዩነት የሚመለክ አምላክ ይኸውላችሁ ራእይ ላይ መጣና ለፊላደልፊያ ቤተክርስቲያን እንደዚህ አላት። ለሌሎቹ አልተባለም። ስሜን አውቀሻል አላት። ስሜን ጠብቀሻል። አይሁድ ነን ያሉትን ሰዎች ከእግሮችሽ በታች እንዲወርቁ አድርገሻል። ስሜ እንዲገና አድርገሻል። ስሜ እንዲታወቅ አድርገሻል። የሰጠውሽን ትእዛዝ ፈጽመሻል። ኢየሱስ ጌታ ነው። ሃሌሉያ አሜን። የሚጎልባቸውን ነገር ነበር ሲነግራቸው ነበር። ለሌሎች ቤተክርስቲያን ለሰባቱ አብያተ ክርስቲያኖች ሲጻፍ የሚጎልባቸው ነገሮች አሉ። ስድስቱ ቤተክርስቲያን ላይ ስታዩት ያንዳንዱ ጉለት አለበት። ፍቅርን የተዋለ ኤልዛቤልን ነብይ ነኝ የምትለዋለ ኤልዛቤል ያስገባለ። የእግዚአብሔርን ትምህርት የተዋለ የበላምን ትምህርት ያስገባለ። የተለያየ ትምህርት አስገብተው ተደባልቀው እየኖሩ ነው። አንድ ግን አለ ያልተደባለቀ፣ እግዚአብሔርን የሚያከብር፣ እግዚአብሔርን የሚያገል፣ በልዩነት የሚያመልከው፣ እግዚአብሔር የልዩነት አምላክ እንደሆነ የሚያውቅ አንድ ቤተክርስቲያን አለች ፊላደልፊያ። አውቀሻል አለ። ክብሬን አግንነሽዋል። እግዚአብሔር አምላክ እንደሆነ አውቀሻል። አይሁድ ነን የሚሉትን ከእግሮችሽ በታች አሰግደሻል። አምላክ እንደሆንኩ አሳውቀሻል። አንዳለች ሳትደባለቅ የኖረች አንዳለች። አምላኳን የምታውቅ፣ ጌታዋን የምታውቅ፣ ንጉሷን የምታውቅ፣ አባትነቱን የምታውቅ፣ ገዥነቱን የምታውቅ፣ ኃያልነቱን የምታውቅ፣ ገዥነቱን የምታውቅ፣ የበላይነቱን የምታውቅ አንዳለች። የማትደባለቅ ያልተደባለቀች። አሜን ሃሌሉያ። በኔ ቤት በልዩነት እግዚአብሔር ይመለካል። ሳይደባለቅ ይመለካል። ከሁኔታዎች ጋር ሳልቀይጠው ይመለካል። ከተመለሰልኝ ካልተመለሰልኝ ጥያቄዎች ብዬ የሆነ ደረጃ ሳልሰጠው እግዚአብሔር አንደኛ እንደሆነ የሚጨረሰው እግዚአብሔር በልዩነት ይመለካል። አንደኛ እንደሆነ ይመለካል። ማንም ከሱ በታች ከሱ በላይ የሌለ ማንም የለም። እሱ ይመለካል በቤቴ፣ እሱ ይመለካል በኔ ዘር፣ እሱ ይመለካል በኔ ትውልድ፣ እሱ ይመለካል። ለምን ይገባዋል? ወገኖቼ ያለፍንባቸው ሰዓቶች፣ የተቃጠሉት ጊዜያቶች ብዙ ናቸው። እግዚአብሔር ያሳለፈን ስናውቀውም ሳናውቀውም በጥበብም በብልሃትም በማስተዋልም ያለፍንባቸው ሰዓቶች ብዙ ናቸው። አሁን ግን እኔና እናንተ ጋር እግዚአብሔር በልዩነት ይመለካል። ሃሌሉያ ይመለካል። ብር ይሰጣል ከሚሉ ሰዎች ጋር አብረን አንደባለቅም። እግዚአብሔር ከዛ በላይ ነው። የሁላችሁን አንድ ነገር እላለሁ። ጉዳይን ፊት ለፊቱ አስቀምጥና እንደዚህ እለዋለሁ። አንተ እኮ እለዋለሁ ልጅህን ሰጥተኸኛል። ኃጢአተኛ ሆኜ ሳለሁ፣ በደለኛ ሆኜ ሳለሁ፣ የማይገባኝ ሆኜ ሳለሁ፣ ሩቅ ሆኜ ሳለሁ እኔን ጠርተኸኛል። በልጅህ በኩል አስድቀኸኛል። በልጅህ በኩል መርጠኸኛል። ከአብ ዘንድ አስቀምጠኸኛል። እኔና አብ እንድንነጋገር አድርገኸኛል። ለምን? ልጅህን ሰጠኸኝ። ልጅህን የሰጠኸኝ ሌላውን ልትነሳኝ ምንም ለአንተ
ምንም አቅት ምንም ልጁን ሰጥቶናል። አንድያ ልጁን የተመረጠ ልጁን የሚሳሳለት ልጁን ለኃጢአተኛ ለበደለኛ ለኛ ኃጢአት ከሰጠ ሌላውማ ምን ይገደዋል? እሱ ምን ይገደዋል? ስለዚህ ከሁኔታችን ጋር ሚዛን ውስጥ አንከተው። እሱ በልዩነት ይመለካል። እሱ በበላይነት ይመለካል። በሁኔታ የምንቀያይጠው አምላክ አይደለም። በሁኔታ ላይ ይሄ እንደዚህ ምንለው አምላክ አይደለም። አንድ ላይ የምናስቀምጠው አምላክ አይደለም። እነሱ ሁለቱም አምላክ ናቸው ብለው ዳጎንንና እግዚአብሔርን አጠገብ ላጠገብ አስቀመጡ። ሰባበረው ይላል። ሰባበረው። እሱ የሚቀየጥ አምላክ አይደለም። አንድ ላይ የምናስወስደው አምላክ አይደለም። እሱ ልዩነት አለው። በልዩነት የሚወጣ አምላክ፣ በልዩነት የሚገለጥ አምላክ ነው። በልዩነት የሚመለክ አምላክ ነው። ሃሌሉያ አሜን። በሱ ዘንድ የሚቀየር ማንነት የለውም። እኔ ሲቀየር የማይቀየር አምላክ ነው። እኔ የሆነ ስወርድ የማይወርድ አምላክ ነው። ሁሉ ጊዜ ጽኑ የሆነ ጽኑ ማንነት፣ ትላንትና በወደደ ፍቅሩ ዛሬም የሚወድ፣ ትላንትና በያዘ እጁ ዛሬም የሚይዝ፣ ሁሉ ጊዜ ጽኑ የሆነ ዙፋኑ የጸና አምላክ ነው። ስለዚህ እኔ ቤት ሲመጣ፣ እናንተ ቤት ሲመጣ፣ አንተ ቤት ሲመጣ እግዚአብሔር በልዩነት ይመለካል። አሜን ሃሌሉያ አሜን። ኢየሱስ ጌታ ነው። መንፈስ ቅዱስ ሃሌሉያ። ኦ እግዚአብሔር ሆይ እናመሰግንሃለን። የልዩነታችን ሃሌሉያ ኢየሱስ የምናሳየህ ላልዳነው የምናሳየህ ያላመነው የምናሳየህ ልዩነታችን ነህ አንተ መንፈስ ቅዱስ። በልዩነት እናመልክሃለን አባ፣ እናመልክሃለን። ራሳችንን ዝቅ አድርገን እናመልክሃለን። ራሳችንን ሰተን እናመልክሃለን። ሃሌሉያ ራሳችንን ቅዱስና ሕያው መስዋዕት አድርገን ላንተ እናቀርባለን ጌታ መንፈስ ቅዱስ። ሃሌሉያ እናመልክሃለን ጌታ መንፈስ ቅዱስ። ተመስገን አባ፣ እናመሰግንሃለን። በቃልህ ስለመከርከን፣ በቃልህ ስለተናገርከን፣ እኔ የልዩነት አምላክ ነኝ ስላልከን፣ በልዩነት አምልኩኝ ስላልከን እግዚአብሔር ሆይ ትውልድ በልዩነት ስለሚያመልክ እግዚአብሔር የዘላለም አባቱ መንፈስ ቅዱስ በልዩነት ስለሚቀበልህ ጌታ ሆይ ከምናምን ጋር ስለማይቀያይጥህ፣ ከሚታይ ከማይታይ ጋር ስለማይደባልቅህ እግዚአብሔር ሆይ ከሆነልኝ ካልሆነልኝ ጋር ስለማይደባልቅህ መንፈስ ቅዱስ አንተ ልዩነትን የምታመጣ አምላክ ነህ። እናመሰግንሃለን። ከፍ በልልን። ድመቅ በዚህ ቤት ውስጥ እግዚአብሔር ሆይ በያናናችን በተገለታ እግዚአብሔር የዘላለም አባት በልዩነት ተገለጥ እግዚአብሔር ሆይ አንተ የጓዳ አምላክ ነህ፣ የፊት ለፊትም አምላክ ነህ መንፈስ ቅዱስ። ሃሌሉያ በጓዳ የተለማመድነውን ልምምድ በአደባባይ ትገልጣለህ ጌታ እግዚአብሔር ሆይ በቤታችን በልዩነት እናምልክህ፣ በውጪ በልዩነት እናምልክህ እግዚአብሔር ሆይ እንዲህ ከሚባል ነገር ጋር እንቀያይጥህ እግዚአብሔር የዘላለም አባት ሆይ አንደባለቅ ጌታ መንፈስ ቅዱስ አንደባለቅ እግዚአብሔር ሆይ ካልተመለሰ ጥያቄ ጋር እንደባለቅ፣ ከተመለሱ ጥያቄዎች ጋር እንደባለቅ እግዚአብሔር የዘላለም አባት ሆይ ስንራመድ በልዩነት እንራመድ ጌታ ሆይ ኃያል እንደሆንክ ገዢ እንደሆንክ የልዩነት አምላክ ከኛ ጋር እንደሆንክ አውቀን እንራመድ እግዚአብሔር ሆይ ስንናገር እንደዛ እንናገር ጌታ መንፈስ ቅዱስ አንተ ከኛ ጋር እንደሆንክ መንፈስ ቅዱስ እንደዛ እንራመድ ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን፣ ደግሞ እንወድሃለን። የመውደድ መጀመሪያ የሰጠህን አንተ ነህ ጌታ ሆይ ራስህን ሰጥተህን እጅህን ሰጥተህን የወደድከን አንተ ነህ እግዚአብሔር ሆይ እኛ ደግሞ እንወድሃለን አባ፣ እንወድሃለን፣ እንገዛልሃለን፣ በልዩነት እናመልክሃለን መንፈስ ቅዱስ አንተ ብቻ ከፍ በል፣ አንተ ብቻ ደምቀት አይ እግዚአብሔር የዘላለም አባት በነገራችን በሁኔታዎቻችን በጥያቄዎቻችን ላይ እግዚአብሔር የዘላለም አባት ሆይ